ከአንተ ደስ የሚለኝ አንድ ባህሪ አለ። እሱ ልናገር መጀመሪያ ወደ እንትኔ ከመግባቴ በፊት ማለት ነው። እኔ ኦርቶዶክስ ነኝ። የማንንም ሃይማኖት አልሳደብም። ጥያቄ ግን ጠይቃለሁ። የአይነት ባህሪ አይባሃለሁ እና መሳደብ አያስፈልግም። ሆቱን ወደ ሊመጣ የሚችል ሰው ይኖራል። ስድብ ግልፍተኝነትን ሊፈጥርና ከማሳመን ይልቅ ማስካድን ስለሚያስከትል እሱን የተረጋጋ መንፈስን አይላይክ። ስለዚህ ስንነጋገር እኔም አሁን የምጠይቀው ሀይለኝ ጥያቄ ስላለ በቁርአን የምንግባባበት መስመር ይኖራለኝ። እሱ ምንድን ነው? አንተም አምላኬ ብለህ አላህን እያመለክ ነው፣ እኔም አምላኬ ብዬ እግዚአብሔርን እያመለኩ ነው። አይደለም አምላክን እናትን እንኳን ምሰድብህ ይከፋላል። አስተምሮን በአስተምሮ መቃወም ግን ይቻላል። ዶክትሪንን በዶክትሪን ማለት ነው። በዛ መሰረት ቁርአን እጀንም ጠይቀህ አልነጃሽ ማተሚያ ቤት የታተመ ሼህ ሰይድ ሙሐመድ ሳዲቅ ሀጂ ሙሐመድ ሳይ ሀቢብ ነጃሽ ማተሚያ ቤት የታተሙትን ቁርአን እጀንም ጠይቀህ ለምን እንደምጠይቀህ እንድታብራራልኝ። ለምን ካልከኝ መጽሐፍ ቅዱስን እኔ ነው የማውቀው ኦርቶዶክስ ስለሆንኩ ማለት ነው። ቁርአን ደግሞ አንተ ታውቀዋለህ ሙስሊም ስለሆንክ ማለት ነው። ስለዚህ ኦርቶዶክስ ላይ ያ ጥያቄ ካለህ ጠይቀኸኝ እኔ በማውቀው አብራራለሁ። ለምን አንተ አሁን ያለበት ቦታ ሆነህ እስቲልና እንኳን የአባቴን ስም የኔን ስም አታውቀውም። ማነው ስም ብልህ ልትነግረኝ ስለማትችል ማለት ነው። ስለዚህ የሙስሊሞችን አስተምሮ አንተ ታውቀዋለህ፣ የኦርቶዶክስን አስተምሮ ደግሞ እኔ አውቀዋለሁ ኦርቶዶክስ ስለሆንኩ ማለት ነው። በዛ ልክ እንነጋገራለን። ሁለተኛ ነገር ደግሞ ዶክትሪን አስተምሮ ላይ አሁን እኛ ኦርቶዶክሳውያን ምስጢረ ስላሴ ትምህርት አለን እና ስላሴ በአካል ሶስት መለኮት አንድ ናቸው፣ ሶስት አካል ያለው አንድ አምላክ ብለን ነው የምናመልከው። አይ እንዲህ አይደለም ሶስት አምላክ ነው የምታመልኩ ልትለኝ አትችልም። ለምን እኔ ነኛ ዶክትሪን የማውቀው ሶስት አካል በአንድ አምላክ ብዬ ስለማመልክ ማለት። ስለዚህ በዛ ልክ እንነጋገር ነው። ወደ ጥያቄ ቀጥታ ሳልፍ ምንድን ነው ቃል በቃል ትመልስልኝ ደስ ይለኛል። አንደኛ መሰረታዊ የሚባሉ የእስልምና አስተምሮች ስንት ናቸው፣ ምንድን ናቸው የሚለውን ነገር እንድትመልስልኝ ይፈልጋለሁ። የመጀመሪያ ጥያቄ ማለት ነው። ሁለተኛ ስምን በተመለከተ ኦርቶዶክስ ተዋህዶ የምትጠቀምባቸውን ስሞች ሙስሊሞች ላይ እያየው ነው። አሁን ቅድም አንተ ያወጣው መረጃ ላይም ማርያም የሚል አይቻለሁ። ማርያም እንደ ኦርቶዶክስ ነው እንጂ እንደ እስልምና አይታወቅም። መርየም ይመስለኛል በእስልምናው ዓለም አጠራሩና እንዴት ነው እዚህ ጋር ያለው አስተምሮ? ማርያም ኦርቶዶክስ የምጠቀምበትን ቁርአን ላይ ማርያም ብሎ ተጽፎ ካገኘሁት ወትኛውን ነው ልቀበል የምችል? ምክንያቱም ማርያም በኦርቶዶክስ ዓለም ነው የምትታወቅ፣ መርየም ደግሞ በእስልምናው ዓለም ነው የምትታወቀው። እግዚአብሔር በእስልምናው ዓለም አይታወቅም፣ በኦርቶዶክስ ዓለም ነው የሚታወቀው። ስለዚህ እግዚአብሔር የሚል ቃል ቁርአን ላይ ካገኘሁኝ መጽሐፍ ቅዱስ ላይ ያለ አምላክ እግዚአብሔር ነው፣ ቁርአን ላይ ያለ አምላክ እግዚአብሔር ነው ብዬ ወደ እግዚአብሔር አደላለሁ ማለት ነው። ስለዚህ ስም ላይ በተመለከተ አጠቃቀሙ አሁን ገብርኤል፣ ጅብሪል፣ ሚካኤል እነዚህ እና አብርሃም እና ኢብራሂም የሚለው ነገር ላይ እንዴት ነው እናንተ እየተጠቀማችሁበት ያለው? መጽሐፍ ላይ በቀጥታ የኛ ስም የምትጠቀሙ ከሆነ እንዴት ነው ያለው ነገር የሚለውን አንድ ትመልስልኝ ይፈልጋለሁኝ። ቅድም ስለ ውሻ አስተውሩ ነበርና ለፈጣሪ ነጃሳ ፍጡር አለው ወይ? ያ ማለት መጥፎ የሚባል ፍጡር አለው ወይ? ለፈጣሪ ሊጸየፋቸው የሚችሎች ፍጥራን አሉ ወይ? ከተጸየፈ ፈጣሪ ሊጸየፍ የሚገባው ኃጢአትን ነው እንጂ እንዴት አልቆ የፈጠረውን ፍጡር እንዴት ሊነቅፈው ይችላል ወይ ደግሞ ሊጠለው ይችላል? እንደዛ ከሆነ ለመፍጠር አስፈለገው የሚል ጥያቄ ያለኝ። ከዛ በተረፈ ቁርአኑ ይዋሻል አይዋሽም? ይዋሻል የሚል ነገር ስላየው ማለት ነው። አንደኛ ኦርቶዶክሳውያን ስለሚያመልኩት ያመለከት ሂደት እኔ ማንኝ ቆይ አንድ ጥያቄን አሳጥረውና እሱ አንድ በአንድ ይመልስልሃል። አንተ አንድ 10 ጥያቄ በአንዴ የማይሆን ቀስ በቀስ ጥያቄ ይመልስልሃል። እሺ መጀመሪያ ጥያቄያችሁ መጀመሪያ ይመልስልና እንመለሱና ልቀጥል አይሻልም? እሱ እንደዚህ ይሻላል። እሺ አንዴ ትቀጥላለህ ከይቅርታ ጋር። ከላይ ያለው አንዴ ሚውተን አንሳው እስኪ። ከላይ ያለው ይሰማል? ሰላም ይሰማል። እሱ እንዴት ነህ? ሰላም ነው አለው። አልሐምዱሊላህ። እንዴት ነህ? አለው ደህና ነኝ። እንዴት ነህ? ሁሉ ሰላም? አልሐምዱሊላህ። ማለት እኔ አጋጣሚ የገባው ምንድን ነው አንዳንድ ጥያቄዎች ግራ ያጋቡኝ ነገሮች ስላሉ ነው። ያው እነሱን እንትን ብዬ ከዛ እነሱ ከተመለሱልኝ ያው ውሳኔ ለመወሰን። እሺ ልጠይቅ?
ልጠይቅ። እሺ እኔ ማነኝ? ይቅርታ እንቀጥላለን ከአንተ ጋር ቀጥል። ጥያቄ እሺ የእኔ ጥያቄ ምንድን ነው? አሁን ለምሳሌ በኦርቶዶክስ አስተምሮ ማለት እናንተ ንጽጽር ላይ ስትሰሩ ብዙ ጊዜ ኢየሱስ እኔ አምላክ ነኝ አምልኩኝ ያለበትን ቦታ ካሳያችሁ እሱ ነው ትክክለኛ የሚሆነው እንጂ በተናጋሪው ያልተነገረ ነገር ትክክል ሊሆን አይችልም፣ በሌሎች የተነገረለት ነገር የሚል ነገር ያው ብዙ ጊዜ ከእናንተ አንተም ከዚህ በፊት ያው ስትወያይ እንደዛ አይነት ነገር ስላልክና አብዛኛው ሙስሊምም እንደዛ ይላል እና እኔ ደግሞ ምንድነው ማለት ቁርአን ላይም እንደዛ የሚል አለ ወይ ማለት ለምሳሌ እኔ ሙስሊም ነኝ እነ ኑህ እነ ሙሳ እና እንዲሁም ደግሞ ነቢዩ መሐመድም እኔ ሙስሊም ነኝ ብለው ያው ቁርአን ላይ ቀጥታ ቃል በቃል ተናግረዋል ራሳቸው ማለት ነው። ነገር ግን ኢየሱስ ወይም ኢሳ ግን በቀጥታ እኔ ሙስሊም ነኝ ያለበት ቁርአን አንቀጽ አንድ አንቀጽ ላይ የለም። ምንም አይነት አንቀጽ የለውም። በቀጥታ እኔ ሙስሊም ነኝ ያለበት ማለት ነው። በሌሎቹ ነው የተነገረለት። ሁለተኛ ደግሞ ማለት እኔ አልተሰቀልኩም ማለት አልሰቀሉትም ነው ለሚችል እንጂ ያልተሰቀልኩም የሚል ግን በቀጥታ የተናገረበት የለም እና እነኚህ ነገሮች በሌሉበት ከዛኛው ጋር እንዴት እናየዋለን የሚል ጥያቄ ነው ያለ። እሺ ቁርአን ላይ ቃል በቃል ነቢያቶች ሙስሊም ነን ብለዋል። ላሳይ ቁርአን ላይ ቃል በቃል ነቢያቶች ሙስሊም ነን ብለዋል። ላሳይ። ልክ ነህ እኮ እኔም እንደዛ ነው ያልኩ። ነቢያቶች እነ ኖህ እነ ሙሳ እንዲሁም ነቢዩ ሙሐመድ እኔ ሙስሊም ነኝ ብለዋል። ግን የኔ ጥያቄ ምንድን ነው ኢየሱስ ክርስቶስ በቁርአን ላይ እኔ ሙስሊም ነኝ ያለበት አንድ አንቀጽ አለ ወይ ነው። ሌላው ደግሞ እኔ አልተሰቀልኩም ያለበትስ አንቀጽ አለ ወይ ነው። ምክንያቱም ምንድን ነው ይህን ያመጣሁት ጥያቄ ይቅርታና ማለት ተናጋሪው ራሱ አንድን ነገር ካልተናገረ ያ ንግግር ትክክል አይደለም የሚል ተናጋሪው ራሱ ነገር ያልነው እኛ ስለ አምላክነት እንጂ ስለሌላው ጉዳይ አይደለም። ስለ አምላክነት ለምሳሌ ራሱ አዳምጥ እንጂ አንዴ ልጨርስልህ። ሀሳብ ሰጥተህ አይደለ ጠየቅ። እኛ የምናነሳው ኢየሱስ ክርስቶስ እኔ አምላክ ነኝ ብለዋል ወይ ስንል ጊዜ በአንጻሩ መጠየቅ ከፈለክ ቁርአን ላይ ጥያቄውን ምንድን ነው? ቁርአን ላይ አምላክ የተባለው አካል እኔ አምላክ ነኝ ብሎ በራሱ ተናግሯል ወይ ነው። አዎ ትችላለህ መጠየቅ። አዎ አላህ ስብሐነሁ ወተዓላ እኔ አምላክ ነኝ ብሎ ቃል በቃል ተናግሯል። ኢነኒ አነላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም ብሎ ቃል በቃል ይናገራል። ገብቶሃል? ነገር ግን የመጽሐፍ ቅዱስ አምላክ ብላችሁ የምታምኑት ኢየሱስ ክርስቶስ አንዲት ቦታ ላይ እኔ አምላክ ነኝ ብሎ የተናገረበት አንድ ቦታ ላይ የለም። ገብቶሃል? እኮ ሁሱ ጥያቄ ምን መሰለ፣ ትክክል ነህ እኮ ግን እኔ አባባሌ ምንድን ነው አንድ ነገር መቼም ንጽጽሩ ምንድን ነው እኔ እንደዚህ ነኝ ካላለ ያ ነገር እውነት አይሆንም፣ ተቀባይነትም አይኖረውም የሚል ሙግት ስለሆነ ኢሳ ወይም ኢየሱስ በቁርአን ላይ እኔን አልሰቀሉኝም፣ እኔ ሙስሊም ነኝ፣ እኔ የአላህ ልጅ አይደለሁም የሚል ከራሱ አለ ወይ ነው። የማይነጻጸር ነገር እያነጻጸርክ ነው። ለሁለተኛ ጊዜ ልድገምልህ፣ አይምሮህን ክፈተው። እኛ መጽሐፍ ቅዱስ ላይ መተን ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን አምጡ ስንል ጊዜ በቁርአን ላይ መጥቼ ያንን አምሳያ ጠይቃለሁኝ ካልክ አምላክ የተባለው ቁርአን ላይ አላህ እኔ አምላክ ነኝ ብሎ ተናግሯል ወይ ነው የሚሆነው ጥያቄ። እሱን ደግሞ አምላክ አላህ ቃል በቃል እኔ አምላክ አዳምጥሽ እኔ አምላካቸው አላህ ነኝ ብሏል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ አምላክ ነኝ ብሎ የተናገረበት ቦታ አለ። በዚህ አንጻር ያ ነው የሚነጻጸረው። እሺ ውሱዬ፣ እሺ አመሰግናለሁ ወንድሜ፣ አመሰግናለሁ። አንዴ ትክክል። እሺ መልካም። እንደዛ ከሆነ ደግሞ ራሱ ኢየሱስ በመጽሐፍ ቅዱስ ላይ እኔ የእግዚአብሔር ልጅ ነኝ ብሏል። ስለዚህ የእግዚአብሔር ልጅ እንደሆነ ስለተናገረ ቁርአን ላይም ደግሞ እኔ የአላህ ልጅ አይደለውም ብሎ ያንኛውን ዲስፕሩፍ ካደረገው እሺ ይህንን ቃል በቃል አሳየኝ። የእግዚአብሔር ልጅ ማለት ምን ማለት ነው? እሱ ሌላ ጥያቄ ነው። ችግር የለውም እንመልሰዋለን። ሌላ ጥያቄ አይደለም። ለምን መሰለህ ኢየሱስ ክርስቶስ አዳምጠኝ እባክህ። ትርጓሜውን ሳናውቅ ምን ማለት ነው የሚለውን ሳናውቅ እሱ ጥያቄው አይደለም ይባላል እንዴ? የእግዚአብሔር ልጅ ማለት ምን ማለት ነው?
የእግዚአብሔር ልጅ ማለት በባህሪው ከእግዚአብሔር ከአብ ጋር የሚመሳሰል ማለት ነው። ሌላ ትርጉም የለውም። ወይም ደግሞ ቅድመ ዓለም ወይም ደግሞ ይሄ ይኸውልህ የቤተ ክርስቲያን አስተምሮ ነው። ይሄ የቤተ ክርስቲያን ትምህርት እንደዛ ሳይሆን ኢየሱስ ክርስቶስ የእግዚአብሔር ልጅ የሚለውን እኔ በባህሪ ከአምላክ ከአብ ጋር እኩል ስለሆንክ ነው ብሏል። አንድ ስለሆንክ ነው። ምንም ሌላ ትርጉም እኮ የለውም እኮ ይሄ እንደዛ መጽሐፍ ቅዱስ ጥቅሶች ላይ እኮ የእግዚአብሔር ልጅ ነኝ ሲል ከእርሱ ያለ እናት በፊት ቅድመ ዓለም የነበርኩ ነኝ ሲል ነው እንጂ ቀጥታ በልክ በሴትና በወንድ ግንኙነት አይነት የሚፈጠር አይነት ልጅ ነኝ እያለ እንዳልሆነ እኮ ያው የኛ ተርጓሚ በዛ መንገድ ነው የምንወስደው። ነገር ግን እሱን ዲስፕሩቭ ለማድረግ ደግሞ አይደለውም የሚል ነገር መኖር አለበት ነው ቁርአን ላይ። አይደለም የእግዚአብሔር ልጅ ማለት ጻድቅ ሰው ማለት ነው። አንድ ላስረዳ አዳምጠ መጽሐፍ ነው ተሳሳተቸው አወራቸው ምን ያስረዳቸው። የእግዚአብሔር ልጅ ማለት ጽድቅን የሚያደርግ ሰው ማለት ነው። ባጭሩ ሜት አድርጉ። አንድ ሰው ጽድቅን ሲያደርግ ጊዜ እግዚአብሔር ልጅ ይባላል። አስታራቂዎች የእግዚአብሔር ልጆች ተብለው ይጠራሉ ይላል መጽሐፍ ቅዱስ። ማስታረቅ ጽድቅ ስለሆነ የእግዚአብሔር ልጅ ሲባል ጽድቅን በማድረጋቸው ምክንያት ወደ አምላክ የተጠጉበት ነው። ዮሐንስ መልእክቱ ላይ ምን ይላል? ጽድቅን የሚያደርጉ ከእግዚአብሔር ናቸው፣ ኃጢአትን የሚያደርጉ ከዲያብሎስ ናቸው ይላል። አይሁዶች የዲያብሎስ ልጆች ተብለዋል። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 42 እና 43 ላይ ብትሄዱ እናንተ ግን የአባታችሁን የዲያብሎስን ስራ ትሰራላችሁ አላቸው። ማነው አባታቸው? ለአይሁዶች ዲያብሎስ። ለምን? ኃጢአትን ስለሚያደርጉ። ትልቁ ኃጢአት ምንድን ነው? ክርስቶስን ለመግደል ማሰባቸው። ገብታችኋል? አባታችሁም ዲያብሎስ ከመጀመሪያው አንስቶ ነፍሰ ገዳይ ነበርና አላቸው። አያችሁ፣ ሰው እንደ መጽሐፍ ቅዱስን ስትገነዘቡ የሆነ አንድ ጥቅስ ይዛችሁ አትሄዱ። ሙሉ መጽሐፉን አንብቡት። ታደርገው መጽሐፉ ላይ የአምላክ ልጅ ተብሎ የሚገለጽ አለ፣ የዲያብሎስ ልጅ ተብሎ የሚገለጽ አለ። ምን ማለት ነው ከተባለ ጽድቅን በማድረጉ ሰው የአምላክ ልጅ ተብሎ ይጠራል። ኃጢአትን በማድረጋቸው ደግሞ የዲያብሎስ ልጆች ተብሎ ይጠራሉ። እንደኛ ይሄ ነው። ሌላኛው መቶ አለቃው ምንድን ነው ያለው? ክርስቶስ በተሰቀለ ጊዜ እንደናንተ እምነት ምንድን ነው ያለው? ማን መልስልኝ። መቶ አለቃው ያ በተሰቀለ ጊዜ ኢየሱስን እንደ መጽሐፋችሁ በእውነትም ይህ ምንድን ነው አለ? ሜተናንሳ እንጂ ቆምቀኝ እኮ ነው እሱ። ወይ ጨርስና አላስቆምህም። መቶ አለቃው ምን አለ ስለ ኢየሱስ? ችግር የለውም አብራራለን። ምክንያቱም አሁን እኔ ሳብራራና አንተ የተለያየ ነው እየሆነ ያለው እና አንተ እንደ መጽሐፉ ነው የተለያየ አይደለም። ቃል በቃል መጽሐፉ እንደ መጽሐፉማ ይኸውልህ ሁሱ እንደ መጽሐፉማ ትክክል አይደለህማ። ምክንያቱም ትክክል እንዳልሆን ልንገርህ። ትክክል እንዳልሆን ምን አለ ስለ ኢየሱስ? መቶ አለቃው ምን አለ ስለ ኢየሱስ እኮ እንደ መጽሐፉ ከሆነ አታዳምጥም? መቶ አለቃው ምን አለ ስለ ኢየሱስ ክርስቶስ እኮ ይኸውልህ፣ ስለ ኢየሱስ ክርስቶስ የተናገረበት አውድና አንተ የምትለው ይለያያል ነው እያልኩ ያለ። ምን አለ? እሺ ንገረኝ፣ አውዱ ምን አለ? አንብበው፣ ችግር የለውም አንብብልን። አላቅም ብለህ አንዴ ድምፅህን ከፍ አድርገህ ሁሱ። እንደዛ አይደለም እኮ አንብብልንና ሁላችንም እንስማው። ንገረኝ፣ እሺ ንገረኝ። ቻወቅ በመድኃኒዓለም ሁላችንም እንስማው። አንብብልን፣ ጥቅሱን ከያዝከው አንብብልንና እንስማው። የፈለጉ ልክ እንደሚያውቅ ሰው ምን አለኝ እኔን አውዱ ሌላ ነው የሚለው ምናምን አለ። አውዱ አይደለም የት እንዳለ ምን እንደሚል የት እንደሚገኝ አታውቅም። እርግጠኛ ነኝ። እስኪ ንገረን። ይኸውልህ ይለያያል እኮ እኔ እያልኩ ያለው አንተ የእግዚአብሔር ልጅ ሲባልና እኛ ስንለው ይለያያል ነው እኮ። እሺ ልዩነቱን ንገረን። ምን አለ እኮ አንብብልን። ያለበትን ቦታ አንተ ስለያዝከው አንብብልን፣ ችግር የለውም። ደግሞ በመዋሸት መንገድ አትምጡ። በጣም ምናለ ልሰልም እፈልጋለሁ። እነዚህ ጥያቄዎች ስላሉ ነው። ሚት አድርገሃል እኮ ይለያያል ነው እኮ። አሁን እኮ አንተ የምትለው ና የምለው ይለያያል። ምን ይላል? እሺ ሁሱ፣ እሺ ላስረዳሽ። እኔ ማለት እኛ ሌሎቻችሁ ቤት አለ። መቶ አለቃው ምን አለ? ከላይ ያለው ወንድማችን ይነጋገር። ሌሎቻችሁ አትግቡ፣ ዝም በሉ። እሺ መቶ አለቃው ምን አለ? ኢየሱስ ክርስቶስ በተሰቀለ ጊዜ እንደ እምነታችሁ ተሰቅሎ ባየው ጊዜ ሄዶ በእውነት የሚህ ምንድን ነው አለ? ቶሎ በልና በቃ ሰርች አድርገው ይመጣ ጊዜ እንስተው። በቃ ጎግል ሰርች አድርገ። እሺ እኔ ማን ጥያቄ ምንድን ነው?
የዛኔ መልሱን ታገኙት ነበር። የእግዚአብሔር ልጅ ማለት ትርጓሜውን መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል አይደለ? መቶ አለቃው ምን አለ? አታውቅም? እውነት ለሚፈልግ ላስራቸው እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ መሰቀሉን ካነሳ በኋላ አንደኛው የወንጌል ባለቤት ምን ይላል? መቶ አለቃውም በእውነት ይህ የእግዚአብሔር ልጅ ነበር አለ ይላል። ልብ በሉ። ሌላኛው ወንጌል መጣና ምን አለ? ኢየሱስ ክርስቶስንም በተሰቀለ ጊዜ መቶ አለቃው ምን አለ ይላል? በእውነትም ይህ ጻድቅ ሰው ነበር አለ ይላል። አያችሁ፣ መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ራሱ መጽሐፍ ቅዱስ ይፍታላቸው። ስለዚህ የእግዚአብሔር ልጅ ማለት ጻድቅ ሰው ማለት እንጂ ሌላ አይደለም። በእውነትም ይህ የእግዚአብሔር ልጅ ነበር አለ ይለናል አንደኛው። ያኛው ወንጌል ራሱ ያን ሰው አነሳና በእምነትም ይህ ጻድቅ ሰው ነበር አለ ይላል። ጽድቅን በማድረጋቸው ወደ አምላክ ይጠጋሉ ሰዎች ይወታቸዋል። ኃጢአትን ሲያደርግ ደግሞ ወደ ሰይጣን ይጠጋል። ክርስቶስ ምን አለ? አይሁዳውያኖችን እናንተ ግን የዲያብሎስ ልጆች ናችሁ፣ ኃጢአትን ታደርጋላችሁና አላቸው። ይወታቸዋል። ነገር ግን ዮሐንስ መልእክቱ ላይ ምን አለ? እኛ ግን ከእግዚአብሔር ነን አለ። ምክንያቱም ጽድቅን ስለምናደርግ ይላል። ጽድቅን በማድረጉ ሰው ወደ አምላኩ ይጠጋል፣ ኃጢአትን በማድረጉ ወደ ዲያብሎስ ይጠጋል። ያ ነው እንጂ የባህሪ ልጅ ምናምን ብሎ ሂሳብ የለም። የባህሪ ልጅ ብሎ ሂሳብ የለም። ጽድቅን ሲያደርግ ሰው ወደ አምላክ ይጠጋል። ይሄ አምላክ ሰው ነው ይባላል አይደለ? የእግዚአብሔር ሰው አሜን ነው። ለምንድን ነው የእግዚአብሔር ሰው ይባሉት? ጽድቅን ያደርግ ሰው ስለሚጠቀም። እሺ በቃ አብራራሃለን። ግን ሌላው እግዚአብሔር ለምንድን ነው ታዲያ እኔ አንተ ልጅ ነህ እኔ ዛሬ ወለድሁ ያለ ማለት እሱም ብቻ ለምን እንደዛ ነው? በጣም ጥሩ። ምክንያቱም ሌሎቹ ጻድቅ ስለሆኑ የእግዚአብሔር ልጆች ትክክል ነህ። በመጽሐፍ ቅዱስ ሁላችንም ልጆች ተብለናል፣ እውነት ነው። ነገር ግን የእሱ ልጅ የተባለበትና እኛ እንለያያለን የምልህም ለዚህ ነው። እሱ ዛሬ ወለድኩ አንተ ልጅ የተባለ ለምንድን ነው? ምንም ልጅ እንደዛ ያለው ለምንድን ነው? ሻዳምጠኝስ ለአንገራሽ አሁን እዚህ ቦታ ላይ አንተ ልጄ ነህ እኔ ዛሬ ወለድኩህ ልጄ ነህ የሚለው ወደ እርሱ የተጠጋ እውነተኛ ጻድቅ መሆኑን እየመሰከረለት ነው በጊዜው ክርስቶስ። ምክንያቱም ክርስቶስን እነዚያ ሰዎች አይሁዳውያኖች ከአምላክ አይደለም ብለው ነው የሚያምኑት፣ ሐሰተኛ ነው ብለው ነው የሚያምኑት። የአምላክ ልጅ ነኝ በማለት ራሱ እኔ የእግዚአብሔር ልጅ ነኝ ስላልኩ ለምን ትቃወሙልኛላችሁ እያለ ይናገራቸው ነበር። ገብታችኋል? ስለዚህ እርሱ ኢየሱስ ክርስቶስን በጊዜው ጻድቅ መሆኑን እየመሰከረለት ነው። ጻድቅ መሆኑን እየመሰከረለት ነው። አይ እንደዛ አንዳንድማ ዮሐንስ አንዳንድ ላይ እንደዛ ይልማ ሁሱዬ ወደ ዮሐንስ አንዳንድ እንሄዳለን። ክርስቲያኖች አንዴ አዳምጡ። ወላሂ እውነትን የምትፈልጉ ከሆነ ንገራቸው። አንድ አዳምጡ። ማንም የት አድርገው እባክህ፣ የሚረብሽ ድምፅ አለ ካጠገብህ። ልጅ የሚለውን ነገር ልጅ የሚለውን ቃል አላህ ከክርስቶስ በኋላ በላከው ነቢይ አማካኝነት በነቢ ሰለላሁ ዐለይሂ ወሰለም በኩል ያንን ገልጾላቸዋል። የአምላክ ልጅ ብለው ክርስቶስን ያስጠጉበት ሰዎች ከጊዜ በኋላ ክርስቲያኖች በራሳቸው እንደሆነና በፍጹም ክርስቶስ እኔ አምላክ ልጅ ነኝ ብሎ እንዳላስተማረ በቁርአን ላይ ተገልጿል። ለምሳሌ ወቃለት ልየሁድ ወነሳራ ነሕኑ አብናኡላህ፣ ይሁዶችና ክርስቲያኖች እኛ አምላክ ልጅ ነን ብለው ይናገራሉ። በፍጹም እናንተ ከፍጥረታቶች መካከል ፍጥረታቶች እንጂ ልጆች አይደላቸውም ብሎ አላህ ይገልጻል። ወቃለት ልየሁድ ዑዘይሩን ብንላህ ወቃለት ነሳራ ልመሲሑ ብንላህ፣ ክርስቲያኖች መሲሁ ወይንም ኢየሱስ የአምላክ ልጅ ነው ብለው ተናገሩ። ይህ በአንደበታቸው የሚናገሩት ውሸት የሆነ ንግግር ነው እያለ አላህ ይናገራል። ታዲያ ክርስቶስ የአምላክ ልጅ ነኝ ሳይሆን ያላቸው እኔ የአምላክ አገልጋይ ነው ያላቸው። ከጊዜ በኋላ ነው የአምላክ ልጅ ብለው እንዳለ ያጨመሩባቸው። ያን የጨመሩባቸው እሱን እንደሆነ በማስረጃ ላስረዳህ ነው። እባክህን ወገናችን በማስረጃ ላስረዳህ ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 በን ይላል። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 በን ይላል። እንድትረዱ ዘንድ ይሄን ነገር የአምላክ ልጅ ሲባል ጻድቅ ለማለት ነው በሚሆን ከሆነ ችግር የለውም። ግን የአምላክ ልጅ የሚለውን እሱ በሌላ ነው የተረዳውና መልከት አንዴ በጣም ጥሩ። አሁን ማቴዎስ ወንጌል ምዕራፍ 1 ቁጥር 1 እሺ፣ ማን ነው? ማርቆስ ወንጌል ይቅርታ፣ ማርቆስ ወንጌል ምዕራፍ 1 ቁጥር 1 ከኔ ጋና የእግዚአብሔር ልጅ የሚለውን ሁሉ ቦታዎች እንዳለ እንመልከታቸውና እንመልከት። አሁን እዚህ ቦታ ላይ ምን ይላል? የማርቆስ ወንጌል ምዕራፍ 1 ቁጥር 1 የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። ልክ ነኝ አይደለ? አንዴ ከኔ ጋር ስታወራ የነበረው የቶን ሀሳብ። እሺ እየተከታተልኩ ነው። አዎ እንደሱ ይላል። አሁን መጀመሪያ መጽሐፍ ቅዱስ በአዲስ ኪዳን የተጻፈው በምንድን ነው? በግሪከኛ ነው አይደለ? እሺ
አዎ አሁን የግሪኩን ሄደን እንመልከተው እስኪ። የግሪኩን ሄደን እንመልከተው። ማርቆስ ወንጌል ምዕራፍ 1 ቁጥር 1 ልብ በሉ። እዚህ ጋር ምን ይላል? የእግዚአብሔር ልጅ ተብሎ ኢየሱስ ክርስቶስን ተገልጿል። አሁን የግሪኩን ሄደን እንክፈተው። ምን እንደሚል አንድ ሜት አድርጉ። ይቅርታ ጋር ሜት አድርጉት። የሚረብሽ ቦታ ላይ ያላቸው ልጆች አሁን የግሪኩን እንመለከተዋለን እዚህ ጋር። እሺ ወደ አማርኛ እንቀይረው። እዚህ ጋር ኮዴክስ አይነት ከሳለ ከኦሪት ዘፍጥረት እስከ ራዕይ ድረስ የግሪኩን እንመልከተው ምን እንደሚል። እሺ እዚህ ጋር ኦሪት ዘፍጥረት አለ። ያው ከኦሪት ዘፍጥረት ጀምሮ እስከ ራዕይ ድረስ አለላችሁ። እኛ የት ነው የምንገባው? አሁን ማርቆስ ወንጌል ማርክ ይላል፣ ይታያቸዋል። ማርቆስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል የግሪኩ? ምን ይላል? ወደ አማርኛ እንቀይረዋለን። እሺ ያው ማርቆስ ወንጌል ምዕራፍ 1 ቁጥር 1 ሄደን እንመልከተው። እዚህ ጋር ያው ልብ ብላችሁ ተመልከቱ። ማርቆስ ወንጌል ምዕራፍ 1 ቁጥር 1 የኢየሱስ ክርስቶስ ወንጌል መጀመሪያ ነው የሚለው። የግሪኩን ሄዳችሁ ስታዩት የኢየሱስ ክርስቶስ ወንጌል መጀመሪያ ምን ይላል? እዚህ ጋር ግን የእግዚአብሔር ልጅ የምትለዋን ጨምረዋታል። ተመልከቱ። የግሪኩ ላይ ሄዳችሁ ስታዩት የእግዚአብሔር ልጅ የሚለው ወፍ የለም። ከጊዜ በኋላ የእግዚአብሔር ልጅ እያሉ በመጽሐፉ ላይ ይጨምሩላቸው ነበረ። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብለዋታል። ሌላም ጨምርላቸው የእግዚአብሔር ባሪያ ተብሎ የተነገረውን ሁሉ የሐዋርያት ስራ ላይ የእግዚአብሔር ብላቴና ልጁ ብለው ቀይረውታል። ባሪያ እንደሚል የመጀመሪያውን ወንጌል ላሳያቸው። የአምላክ ትክክለኛ ባሪያ መሆናቸውን ትክክለኛ አገልጋይ መሆናቸውን የተገለጸበትን ቦታ እንዳለ የእግዚአብሔር ልጅ ብለው ቀይረውታል። እንመልከት ነው። አብደሁ የሱዕ አልመሲሕ ይላል። አብደሁ የሱዕ ለምሳሌ እንመልከት። የሐዋርያት ሥራ 3:13 የመጀመሪያ ይሄኛውን ወንጌል እንመልከተው። የእነሱን ወንጌል የሐዋርያት ሥራ 3:13 ምዕራፍ 3 ቁጥር 13 ላይ ምን ይላል? የአብርሃም እና የይስሐቅ የያዕቆብን አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስ ክርስቶስን አከበረው ይላል። አያችሁ አይደለ? ብላቴናውን ኢየሱስ ክርስቶስን አከበረው ይላል። ያኛው ላይ ግን የመጀመሪያው ወንጌል ላይ ምን ይላል? ባሪያውን ኢየሱስ ክርስቶስን ነው የሚለው። የሚገርማቸው ችግር የለውም። አሁንም ያለው ላይ እንግሊዝኛውን እንመልከተው። አማርኛው ላይ ብላቴናውን ብለው ቀይሮታል። ባሪያውን የሚለውን ብላቴናውን ወይንም ልጁ እያሉ ይቀይሩታል ከጊዜ በኋላ። አሁን ይህን እንመልከተው። ማን ነው? የሐዋርያት ሥራ ምዕራፍ 3 ቁጥር 13 የሐዋርያት ሥራ ሲፍሩ አዕማል ረሱል ስታወጣው ፊት ለፊት አሳየና ወንድሜ። ችግር የለም። እሺ ፊት ለፊት አድርገው። ፊት ለፊት ችግር የለም። ያ እሺ የሐዋርያት ሥራ ምዕራፍ 3 ቁጥር 13 ያ ይታያል። እዚህ ጋር አሁን ያናገርከኝ ልጅ አለ 13 ይታያል። ማንኛቸውም ክርስቲያን ሆኖ ምንድን ነው የሚለው? በደንብ አሳየን። ከላይ ችግር የለም። ያ የሐዋርያት ሥራ እንደሆነ አሳየ። የሐዋርያት ሥራ ነው አይደለ? ያው አክትስ ሰርቫንት ይላል። በቃ ምን ሌላ እኮ አይደለም፣ አገልጋይ ይላል። አገልጋይ። ስለዚህ ከጊዜ በኋላ ብሎ ቀይረላችሁ። አገልጋይ ምንድን ነው ሳይሆን ያንተ አማርኛው ላይ ግን ብላቴና ብለው ነግረዋል አይደለ? ልክ ነው አይደል እኮ አገልጋይ አለ እኮ። አገልጋይ ሲል ምን ማለት ነው? ባሪያው። ያው የሐዋርያት ሥራ ምዕራፍ 3 ቁጥር 13 ይታያቸዋል። አንድ ያንብቡት።
ስሌቭ አይልማ አገልጋይ ካለ ምን አገናኙ? ሊትራሊ የአብርሃም አምላክ የኢስሐቅ አምላክ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን በጲላጦስ ፊት የካዳችሁትን ምኑን ባሪያውን ኢየሱስ ክርስቶስን ይታያችኋል። ባሪያውን ኢየሱስን ላከው ይላል። ባሪያውን ኢየሱስን የአሁኗ ላይ ግን ምን ብለው ቀይረውላቸዋል? እጃቸው ላይ ያሉትን ብላቴናውን ወይንም ልጁ እያሉ ይቀይሩላቸዋል። አምላካችን አላህ እውነትን ተናገረ። በቁርአን ላይ ምን አለ? እነዚያ ክርስቲያኖችም ኢየሱስን የአምላክ ልጅ ነው ብለው ቀጠፉ፣ ተናገሩ፣ ዋሹ እያለ ይናገራል። እሺ ሁሱ ያኛውስ ምን እናደርገው? እሺ እንትን ያለው ምን እናደርገው? አንተ ቅድም ስትለው የነበረው ማለት አንተ ልጄ ነህ እኔ ዛሬ ወለድሁ የሚለው ምን እናደርገው? እሺ ያንን አንተ ትክክለኛ ባሪያ አንተ የተረጎምከው ነው እንደዛ ልጅ የሚለው አንተ ባሪያ በሚለው ኤክስቼንጅ አደረከው። እኔ አይደለም ወደ እኔ አታስጠጋ። አይምሮን ክፈት አልካ አንተ ልጅ ነህ እኔ ዛሬ ወለድኩ የሚለው አንተ ባሪያ ነህ ወደ ሚለው ይሄድ አልከኝ። አታዳምጥም? እያዳመጥኩ ነው እኮ ያው ዝም ብዬ ሳዳምጥ ነው። ቤት አድርግሽ አሻዳምጥ እያሳየሁት እንኳን ማስረጃ እየከፈትኩኝ አሁንም እኔ ላይ መለጠፉን አላቆመም። አንተ አልክ እያለ ለእኔ አይደለሁም ያልኩት ያው መጽሐፋቸው ነው። ማርቆስ ወንጌል ምዕራፍ 1 ቁጥር 1 የግሪኩን ሄዳቸው ስከፍቱት የእግዚአብሔር ልጅ የሚለው የለም። የአሁኗ ላይ ግን የእግዚአብሔር ልጅ ብለው ጨምረውባታል። ይህንንም ማሳየሁ ሌላም ልጨምርልህ። ልጅ ተብሎ እንዳለ የተነገረው ግሪኩ ላይ ሄዳችሁ ስታዩት ባሪያ የሚል ላይ የተቀመጠው ክርስቶስም የተናገረው ወደ አምላኩ ራሱን በጣም ያስተጋበት በጣም የሚፎክርበት ነገር ባሪያ መሆኑን ነው። ቃለ ኢኒ አብዱላህ እኔ አላህ ባሪያ ነኝ አለ። ያውና እዚህም ላይ ባሪያውን ኢየሱስ ክርስቶስን ይላል። እንዳለ ልጁ ተብሎ የተገለጹትን ሄዳቸው ያቸው በራሳቸው ባሪያው ተብሎ ተገልጸዋል። ግን በረዝባቸው ምን አሉት? ልጁ ብለው ቀየሩት። ይወጣቸዋል። ይህ ነው እንዳጠቃላይ። ስለዚህ ለምን በዚህ ጉዳይ እንትኑን አውጣልኝ። ለምን በዚህ ጉዳይ ዲቤት አትገባም አንተ? ምንድነው ዲቤት አይደለም። ችግር የለውም እኮ ቆይ ችግር የለውም። እኔ ማነኝ መጽሐፍ ከያዝ ካውጣልኝ እስኪ እንግሊዝኛ ትችላለህ። እኛም እኮ እንገባለን። ሌሎቻችሁ ዝም በሉ በቃ። በእነሱ መካከል ከሆነ የሚያልቀው በእነሱ መካከል ይለቅ። ያለዛ ግን እኛም ማይክል አላሳምርች። እንግሊዝኛ ትችላለህ። ዲቤት ግባ። አንድ ቤት አድርጉ። ሞት ትክል ኢየሱስ ክርስቶስ ራሱ እንግሊዝኛ አይችልም። ይችላል ካልክ ይጋዛል። አይዛን ጊዜ እሺ ቀጥል። እሺ ሁሱ በቃ ያስፈልጋችሁ ሌላ አማርኛ ያስፈልጋል። እሺ ችግር የለውም። አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን በግሪኩ አሳየን እስቲ። እሺ ሁሉንም ማሳየት አይጠበቅብንም። አንዴ አይደለም እኮ ይኸውልህ አሁን አታዳምጥም እንደ በፈጣሪ ስም ኧረ ሁሱ አላንተ ስገልጥ ውላለሁኝ እንዴ ምን ናቸው? አይምሯቸውን ክፈቱ እንጂ አንድ ብቻ። ሁለተኛ እኮ ራሱ ማሳየት አይጠበቅብኝም ነበር። አንድ ቦታ ላይ ካሳየርህ መጽሐፍ ስህተት እንደሆነ በዚያ መረዳት ትችል ነበር። ማርቆስ ወንጌል ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ልጅ የሚለው የለም። የግሪኩ ላይ መጽሐፋችን ተበርዟል የሚለውን እዚህ ጋር ማግኘት ትችሉ ነበር እኮ። እያንዳንዱን እየገለጠን ማሳየት አለብን። ወጣ መሰለኝ። ስለዚህ የእግዚአብሔር ብላቴና ልጁ ብለው እንዳለ የጻፉላቸውን ሄዳቸው ያቸው በራሳቸው ጊዜ። ባሪያ መልካም ከኔ ጋር እንዴ ከይቅርታ ጋር ኛ ቀድመን ነው ጥሩ። ያሁን የቅድም ጠይቄ ነበረ መሀል ላይ የራሱ አስገብተ ነበር እና አሁንም ልጨምረው እና ቅድም ወንድሜ እንዳለው አንድ በአንድ ትመልስልኛለህ። የተወሰኑ ጥያቄዎች ስላሉ ማለት ነው። ምክንያቱም እኔም ማምነው ልንገርህ፣ ንጽጽር ወይ ደግሞ እዚህ ጋር ወጥ ሚዲያ ላይ የምሰራው ሌሎች ፈጣሪ ትክክለኛ ለመሆኑን አሳምነህ ወይ ደግሞ አስተምረህ አላህ ትክክለኛ አምላክ መሆኑን አሳምነህ ወደ አምልኮት ለማስገባት መሰለኝ አላማ አይደል? እውነት ነው። ስለዚህ እንደዛ ከሆነ መጽሐፍ ቅዱስን ማስተማር አይጠብቅብህም። ምክንያቱም ቁርአን ለማስተማር የሚጠብቅብህ ሰውን ስላም ለማድረግ ሰውን ሙስሊም የምታደርገው በመጽሐፍ ቅዱስ ሳይሆን በቁርአን ስለሆነ ማለት ነው። ስለዚህ እኔ አሁን የምጠይቅህ ቁርአን ውስጥ ነው ጥያቄ ስላለኝ ማለት ነው። እንደነገርኩህ እነዚህን ጥያቄዎች ወደ መጽሐፍ ቅዱስ አትገባ ትመልስልኛለህ።
አንድ በአንድ ጥያቄ ጠይቅ። ስለ ልጆችን ሌሎችን እንድናስተናግዳቸው ቁርአን ቅዱስ ቁርአን ስለ ሌሎቹ ሃይማኖት የአምልኮ አፈጻጸም ሂደት ይዋሻል አይዋሽም የሚለው የመጀመሪያ ጥያቄ ነው። ምክንያቱም ሱረቱ አኒሳ ምዕራፍ 4 ማለት ነው ቁጥር ወይ ደግሞ አንቀጽ 171 ላይ የሚናገረው ነገር አለ እና እዚህ ላይ ያለው ነገር እንዴት ነው በእስልምና አስተምሮ ምን ይመስላል የሚለው ነገር የመጀመሪያ እንድትመልስልኝ ይፈልጋል። በሱ ላይ ሀሳብን ጠይቀው ስለ ለአንብቦ መጽሐፉን ምን እንደሚል። እሺ እዚህ ጋር ምንድን ነው የሚለው? ምዕራፍ 4 ቁጥር ያው ቪዲዮ አላበራልኝ ብሎ ትንሽ ፎሎወር ስላለኝ ፎሎወሮች ትንሽ ስለሆኑ አላበራልኝ ብሎ ነው። ይቅርታ እንግዲህ ችግር የለውም አንብብልን እንሰማለን። ችግር እሺ እንዲህ ይላል ቁጥር 170 እንዲህ ይላል እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት በቅንፍ ይሁን ይላል። ቃሉም ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹ እመኑ። አንድ ይሄ እንድትመልስልኝ እፈልጋለሁ። በአላህና በመልእክተኞቹ ልጨርሰው በአላህና በመልእክተኞቹም እመኑ ይላል። አንድ ይሄ ነው። ከዚያ ቀጥሎ አማልክት ይላል 3 ናቸው አትበሉ፣ ተከልከሉ፣ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው ይላለኝ። እዚህ ጋር እየተናገረ ያለው ማን ነው? አምላክ 3 አምላክ ብለው ስለሚያመልኩት አካላት ማለት ነው። ማን ነው አምላክ 3 አምላክ ነው ብለው ስለሚያመልኩት አካላት አምላክ 3 ናቸው 3 ነው አትበሉ ነው የሚለውና ምን ለማለት ፈልጎ ነው የሚለው እንድታስረዳ ይፈልጋለሁ። በአላህና በመልእክተኞቹ እመኑ መልሰልህ። እሺ አብ አምላክ ነው ብለህ ታምናለህ አይደለ? አዎ። ወልድም አምላክ ነው ብለህ ታምናለህ አይደለ? አዎ። መንፈስ ቅዱስ አምላክ ነው ብለህ ታምናለህ አይደለ? አዎ። አሜን ነው። 3ቱን አምላክ አትበሉ፣ አንዱ ብቻ ነው አምላክ እያለ ነው። እኛ ማ 3 አምላክ አለን፣ አንድ አምላክ አለን አሁን ብለህ አብም አምላክ ነው ወልድም አምላክ ነው መንፈስ ቅዱስ ነው አምላክ ነው አልከን። አላህ ሀሳቡ ምንድነው? ሶስቱንም አምላክ አትበሉ፣ አንዱ ብቻ ነው ብቻ ነው። እሱ ማንኛውም ኦርቶዶክስ 3 አካል በአንድ አምላክ ነው እንጂ 3 አካል 3 አምላክ ብሎ እንዲህ ብሎ የሚያምል ካለ ኦርቶዶክስ አይደለም ማለት ነው። ስለዚህ ማንንም ጠይቅ አብ አምላክ ነው ወልድ አምላክ ነው መንፈስ ቅዱስ አምላክ ነው፣ ግን አንድ አምልኮት ነው የምናቀርብላችሁ። አለቀ። አይ እሱ የእናንተ ሀሳብ ነው። ቆይ 3 ጌቶች ናቸው አይደሉም? አይደለም 3 አካል በአንድ አምላክ 3 ጌቶች ናቸው። ላሳይ መጽሐፋችን እንዲህ ይላል። ቆይ አንተ ከምትሳይ እኔ ላሳይ። መጽሐፋችን ይላል መጽሐፍ ላይ ላሳይ 3 ጌቶች ብለህ ቆይ እኔ ላሳይ። ወነአምን በአብ በወልድ በመንፈስ ቅዱስ እንዘ ሰለስቱ አሐዱ ይሴሉስ በአካላት ወይተዋሐዱ በመለኮት። አለቅ። ይሄ ነው እኛ ዶክትሪን። ወነአምን በአብ በወልድ በመንፈስ ቅዱስ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሉስ በአካላት ወይተዋሐዱ በመለኮት። በአብ በወልድ በመንፈስ ቅዱስ ስም አምናለሁ 3 አካል በአንድ መለኮት። አለቀ። ይሄን ምናምን እኛ 3 ጌቶች ብለህ ታምናለህ አታምነው? አላምንም። 3 ጌታ የለኝም። እና ይሄ መጽሐፍ ያንተ ነው አይደለም? ሰይፈ ስላሴ ማን ነው የጻፈው? ሰይፈ ስላሴ ያንተ መጽሐፍ ነው። ትቀበለዋለህ አትቀበለውም? ማን ነው የጻፈው? 3 ጌቶች ሰይፈ ስላሴ አንተ ብትጽፈው ልቀበል ነው እንዴ? እኔም ብዬ ነው የምጽፈው በጌታ ስም። ታዲያ ማን እንደጻፈው አላውቅም። አይ አትቀበለውም? ሰይፈ ስላሴ ወይስ ትቀበለዋለህ? ማን የጻፈው ላይ መጽሐፍ እንዲህ ይላል። መጽሐፍን ከአንድ በፊት ማን እንደጻፈው የመጽሐፉን ጸሐፊ ታሪክ አውቀህ ተረድተህ ግባ ይላል አባ ጊዮርጊስ ዘጋስጫ። ትቀበለዋለህ አትቀበለውም? ሰይፈ ስላሴ ማን ነው የጻፈው? ሰይፈ ስላሴ ማን ነው የጻፈው? በቃ አትቀበለውም ወይ? ማትቀበለው ከሆነ ላልፈው ነው፣ ችግር የለውም። አልቀበለውም በለ
ለምን መልክ ማን የጻፈው? ማን የጻፈውን ጸሐፊውን ንገረኛ። ፋሩቅ መጽሐፉ አለ። ያው እንትን አንዴ የወረቀቱን መጽሐፍ ከሆነ የምትፈልገው እሱ እናውጣልሃለን። ፋሩቅ መጽሐፉ ይኖርሃል የተጻፈው? የፈለግከው የምታመጣው ጸሐፊውን ሳላቅ አልቀበልም። ማንም ሊጽፈው ስለሚችል ማለት ነው። እኔ ማንን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያኑ ሰይፈ ስላሴ ለመጸለይ እንኳን የሚጠቀሙት መጽሐፍ ሰይፈ ስላሴ አላውቀውም ካል አላውቀውም በል እኛ እንገጥለ ቆይ ልክፈትልህ ቪዲዮ ማን የጻፈው ጥያቄ አላውቀውም አልኩም። አትቀልስ። ማን የጻፈው ነው ያልኩት። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ቆይ ለሚሾው እንግዲህ በኦርቶዶክስ ቤተክርስቲያን ውስጥ ቸርች የሚገኘው ቸርች አባት ነው እንደሚሰምስ በደንብ አዳምጥ ጋይስ። ኧረ ይሄ ሌባ ነው። ሰይፈ መጸለይ ይቻላሉ የሚል ሰይፈ ስላሴና ሰይፈ መለኮትን መጸለይ ይቻላሉ የሚል ጥያቄ ደርሶኛል። ይህንን ጥያቄ ለመመለስ መጥቻለሁ። ለሁሉም ሰው እንዳረስ አይደለም። ቆይ አንዴ ቆይ ስላሴና ሰይፈ መለኮት ቆይ አዳምጠኝ። በደንብ ስማ። ቆይ እኔ ማን ነኝ? ቆይ ካምዶ ተረጋጋ። ቆይ አዳምጠኝ። በጣም መረጋጋት ካለብህ አስተረጋጋ። የእኛ የጸሎት ስርዓት አለ። እኛ በጸሎት እንድንጸልይ ታዝላቸው ጸሎቶች አሉ። እኔ ማነኝ? ፕሊዝ አትረበሽ። ስፕሪት ታውቋል። ስፕሪት ተሸዋል። ካም ዳውን ተረጋግተህ ታዳምጠኛለህ። ኦኬ። ሰይፈ ስላሴ እና ሰይፈ መለኮት በኢትዮጵያ አራት አያስቅም። በጣም ተጎድተሃል እኮ ቤት ሰዓት ነው ማልቀስ ነው ያለ ሀሳብ ልጨርስና ትቀጥላለህ። አብሽር። አይ ያ እንደዛ ነው የሚሆነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ሰይፈ ስላሴ እና ሰይፈ መለኮት ለጸሎት የሚቀርቡ መጽሐፍቶች ናቸው። አንተኛ አታውቅም። ለምን ሲባል ቤተክርስቲያን ሄደህ ስለማታውቅ ቁጭ ብለህ የቸርች አባቶችን ስለምትሰማ አንድም መረጃውም ማስረጃውም የለም። ለዛ ነው የተረበሽከው ዛሬ ሰይፈ ስላሴ ሲወጣልህ ማለት አንተ አትረበሽ። እኔ ማን አትረበሽ። እንግዲህ ይህ አባትህ ነው፣ ቤተክርስቲያን የሚገኝ አባት ነው። ሰይፈ ስላሴ እና ሰይፈ መለኮት ለጸሎት የሚቀርቡ አረ ሚዩት አልክ ፕሊስ። ምን ሆነ ነው እንደዚህ የምትረበሽ? እንግዲህ ማስረሰር እንደዚህ የምትሆኑ ከሆነ በጣም ከባድ ነገር ነው። ሚዩት አድርጋ አትፈልገም ማስረጃ ነው። ካልፈለግ ችግር የለውም። በዛ ሚዩት አድርግ ፕሊስ። ሚዩት አድርግ ፕሊስ። ስማኝ እንጂ ፍትሃዊ ሆነ እንጂ ስማኝ አንድ ቤት አንድ ሀሳቡን ይጨርስ። እኔ ማነኝ? ትልቅ እኮ ነህ አንተ። በቃ ሀሳቡን ይጨርስና አብሽር ታወራለህ። 50 ደቂቃ አለ። ከዛ በኋላ ሄድ አይደለም። አንዳንድ ጊዜ አትረበሽ እንዲያት ምናምን አትበሉ። ምክንያቱም ተረብሻለህ። እየሳክኩ ለመጨረሻ ጊዜ ሜት አድርግ። ካልሆነ ታችነ ታዳምጣለህ። አንዴ ጨርስና ሀሳቡን ከዛ ትቀጥላለህ አልኩህ። ያው ቀጥል ፋሩቅ። ከዛ ስጨርስ ወደ አንተ ታወራለህ። ሂድ። እንደዛ ነው። ኦኬ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ሰይፈ ስላሴና ሰይፈ መለኮት ለጸሎት የሚቀርቡ ታላላቅ መጽሐፍቶች ናቸው። ኦኬ። ይሄ እሙንና ቅቡን የሆነ ነገር ነው። አንድ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያለ አካል ይሄን ነገር የሚያውቀውና የሚረዳው የሆነ ሀሳብ ነው። እንኳን ከዛ ውጭ ያለ አካል ቀርቶ ማለት ነው። እኔ ማነኝ? ይህ መጽሐፍ አይቶትም ሰምቶትም አያውቅም። ለምን ሲባል ቤተክርስቲያን ሄዶ ስለማያውቅ ማለት ነው። እንግዲህ ይህ አባት ምን ብትጠይቀ ሰይፈ ስላሴና ሰይፈ መለኮት በእነሱ መጸለይ ይቻላል ወይ ተብሎ ትጠይቀ። በደንብ አዳምጥ። ሰይፈ ስላሴና ሰይፈ መለኮትን መጸለይ ይቻላሉ የሚል ጥያቄ ደርሶኛል። ይህንን ጥያቄ ለመመለስ መጥቻለሁ። ሁሉም ሰው ዳርስ ሸቆጥኝ ፎሎ አድርጉ። ለሁሉም ሰው አዳርሱ። ሰይፈ ስላሴና ሰይፈ መለኮት መጸለይ ይቻላል ወይ ለሚለው መልሱ አዎ ይቻላል። ትክክል ነው። ቴንኪዩ። ስለዚህ ሰይፈ ስላሴና ሰይፈ መለኮት በኢትዮጵያ ተዋህዶ ቤተክርስቲያን ውስጥ ለጸሎት የሚቀርቡ ታላላቅ መጽሐፍቶች ናቸው። ገድላትና ድርሳናትም እነሱ ጠቅላላ መጽሐፍቶችን አልቀበልም የሚል አንድ ኦርቶዶክስ አይደሉም ብሏል መምህር ዘበነ ለምድ። ኦኬ። ያ ሰውዬ ጥምቀት መጠመቅ አለበት። እነዚህ መጽሐፍ አልቀበልም የሚል ኦርቶዶክስ ካለ ጥምቀት መጠመቅ አለበት። ቢኮዝ ጴንጤ ሆኗልና ጴንጤጧልና በኦርቶዶክስ ህጋዊ መመለስ አለበት የተባለ። ስለዚህ ዛሬ እኔ ማነኝ? አልቀበለው በማለት ከኦርቶዶክስ አስተምሮ ሊትራሊን አፈንግጦ ይጣ። ይህም ማመን አለ። እሺ ጨረስ። ልቀጥል? ጨርሳለሁ። እሺ በመጀመሪያ ደረጃ ሁሱ እኔ አንተ ፈልጌ የመጣው ማለት ሌላ አካል ዘሎ እንዲገባ አልፈልግም። ምክንያቱም የአሸናፊነት መንፈስ የተጸናወተው ሰው ያለ ስም ነው የሚሰጠው። አሁን ቤተክርስቲያን ልሂድ አልሂድ የት ያቀኛል?
ቤተክርስቲያን ልግባ አልግባ፣ ሰይፈ ስላሴ ልወቅ አልወቅ፣ ሰይፈ መለኮት ልወቅ የት ያቀኛል? ጭራሽ ሄዶ አያውቅም። ስለማያውቀው ምናምን አይባልም፣ ነውር ነው። ስለማይባል ማለት ነው። አንደኛው እሱ፣ ሁለተኛ አይደለም የግል ጉዳይ መጀመሪያ የጀመረው እሱ ነው። ትክክል ነው። አንድ ነው የግል ጉዳይ የጀመረ እሱ ነው። ቢያንስ እኔን አዳምጠኝ አንድ ጊዜ። እሺ፣ ስለዚህ እኔ ወደ ጥያቄ ሲሄድ የሰይፈ ስላሴ የጸሎት መጽሐፍ ነው ብሏል። ሰይፈ ስላሴ የጸሎት መጽሐፍ ነው ብሏል። እኛ ከላይ ያላቸው ሰላም እስራኤል ባድራ ያለው ሰላም ነው። እንዴት ነህ? እሺ ማቅ ለብሶ ሳቅ ሰላም ማቅ ለብሶ እንዴት ነህ? ደህና ነህ? አለ እንዴት ነው? አለ አልሐምዱሊላህ። እሺ ክርስቲያን ነህ? ክርስቲያን ለምን ሆንክ? እግዚአብሔር ክርስቲያን ብሎ አዘዋል በመጽሐፍ ቅዱስ ላይ። ስለ እሱን የማውቀው ነገር የለኝም። እኔ ያን ያህል መጽሐፍ ቅዱስ አልከታተልም። ግን እኔ ጥያቄ ነው የመጣሁት። እሺ ጥያቄ ምንድን ነው? ጥያቄ በእስልምና እምነት ተከታዮች ውስጥ ማለት ነው በሚስቱና በሀገሩ የመጣበትን ቢገልም እንደ ጽድቅ ነው የሚሉ አሉ። እሱ እንዴት ነው ለማለት? እሺ ሚወት አድርገው ለመለሰልህ። እሺ ጥሩ ጥያቄ ነው የጠየቀው። በሚስትና በሀገርህ ከመጣህ ብትጋደል በዚያ ላይ ቢገልሁም እንደ ጽድቅ ይቆጠራል ነው የሚለው። አዎ ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸውና ከቤተሰቦቻችሁ ተከላከሉ። ቢገሉም ሳይሆን መግደል ጽድቅ ነው። መግደል ጽድቅ አይደለም። አሁን መልሱን አለ መግደል ጽድቅ። አንድ አዳምጠኝ፣ ሚወት አድርገው እስክጨርስልህ። መቼ ነው የምትጋደለው? ሐዲሱ ምን እንደሚል ልንገርህና ከዚያ በኋላ አስረዳሃለሁ። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ቁቲለ ዱነ ማሊሂ ፈሁወ ሸሂድ ወመን ቁቲለ ዱነ አህሊሂ ፈሁወ ሸሂድ ወመን ቁቲለ ዱነ ዐርዲሂ ፈሁወ ሸሂድ አሉ። ይሄ ነው ሐዲሱ። ከሚስቱ እየተከላከለ ሳለ የተገደለ ሰው ሰማዕት ነው አሉ። ከገንዘቡ ከንብረቱ እየተከላከለ ሳለ የተገደለ ሰው ሰማዕት ነው አሉ። ከክብሩ እየተከላከለ ሳለ የተገደለ ሰው ሰማዕት ነው አሉ። እየተገደለ እንጂ አሉ እንጂ የገደለ አላሉ። ሐዲሱን ከፈለግ ብቻ አሳይሃለሁ። ስለዚህ ያ ማለትን ማለት ነው ከተባለ ሚስትህን ሰውየው ሊቀማህ መጣ ወይም ሊደፍርብህ መጣ። የዛኔ ይሄ ሰውዬ ልክ እንዲሁ ደግሞ ክብርህን በክብርህ ላይ መጣ፣ ሊጋደልህ መጣ። የዛኔ ይህን ሰውዬ ሊጋደልህ የመጣን አካል ትጋደላለህ። በዛኔ ብትጋደል አንተ ሰማዕት ነህ ያሉት ነቢ ሰለላሁ ዐለይሂ ወሰለም። ያሉትን ቆይ ላውጣና ላሳየህ። ከገንዘቡና ከንብረቱ እየተከላከለ ሳለ የተገደለ ሰው እርሱ ሰማዕት ነው ያሉት። በማስረጃ ወጥቼ ላሳያችሁ ከራሴ እንዳይሆንባችሁ። እኔ ያለ ማስረጃ መናገር አልፈልግምና መን ቁቲለ ያውና ሐዲሱ ምን ይላል? ወደ አማርኛ ልቀይርላችሁ። በትክክል አማርኛ ከተረጎመላችሁ ያውና ሐዲሱ እዚህ ጋር ይገኛል። አቡ ዳውድ 4772 ላይ ይገኛል። ነሳኢ 4095 ላይ ይገኛል። ትርሚዚ 1421 ላይ ይገኛል። ያውና ምን አሉ? ወደ አማርኛ ልቀይረው፣ ቀጥታ ወደ አማርኛ እንቀይረው። ያውና ንብረቱን በመከላከል የተገደለ ሁሉ ሰማዕት ነው። ያው የተገደላሉ እንጂ የገደላል አሉ። ወጣ እንዴ ወጣ። ያው ማስረጃ ንብረቱን በመከላከል የተገደለ ሰው ሰማዕት ነው። ሃይማኖቱን በመጠበቅ የተገደለ ሰው ሰማዕት ነው። ሕይወቱን በመጠበቅ የተገደለ ሰው ሰማዕት ነው። ቤተሰቦችን በመጠበቅ የተገደለ ሁሉ ሰማዕት ነው። ያው እኔ